አሁን ያለው የዓለም ሥርዓት ልጆቻችንን ወደ ራሱ ሊጠቀልል በፍጥነት በመስራት ላይ ይገኛል። ዘ ሬንቦ ፋሚሊ በ2011 ዩኤስኤ ተመሠረተ። የቀስተ ደመና ሕያው ብርሃን ቤተሰብ ከምድር ጋር ተስማምቶ መኖርን ለዓለም ሰላም የሚጸልይ ተብሎም ተሰይሟል። ዛሬ ስለ ቀስተ ደመና ቤተሰብ እናወራለን። በመጽሐፍ ቅዱስ እንዲህ ተጽፏል። ዘፍጥረት 9:11 ቃል ኪዳኔንም ለእናንተ አቆማለሁ፣ ሥጋ ያለውም ሁሉ ዳግመኛ በጥፋት ውኃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውኃ አይሆንም። ከዚህ በመነሳት ምልክታቸውን ቀስተ ደመና አድርገዋል። ምክንያቱም እግዚአብሔር ለምድር የገባው ቃል ኪዳን ነፃነትን ሰጥቶናል የሚል የስህተት አስተሳሰብ ተጠቅመዋል። ታዲያ ምን እያደረጉ ነው? ልጆቻችንስ ተስፋቸው ምንድን ነው? እንግዲህ ችግሩ ከኪንደርጋርተን ይጀምራል። አስቀድመው ለሕፃናት የሚያስፈልጉትን መሠረታዊም ሆነ አስፈላጊ መገልገያዎች ለሽያጭ በማቅረብ የዓለምን ገበያ ተቆጣጥረዋል። በዚህም የልጆችን ፍላጎት በመግዛት መደበኛ ትምህርታቸውን በራሳቸው ቅርጽ ያስተምሯቸዋል። ለምሳሌ በጀርመንና በሌሎችም የአውሮፓ ሀገራት ልጆች ከ14 ዓመታቸው ጀምሮ ያለ ወላጆች ፈቃድ ጾታቸውን መቀየር የሚያስችላቸው ሕግ ጸድቋል። በመውለድ ጊዜ የልጆች ጾታ አይመዘገብም። ይልቁንም ልጆች ከመወለዳቸው ጀምሮ ወላጆች ልጄ ሴት ናት ወይንም ወንድ ነው ማለት እንዳይችሉ የሚከለክል ሕግ ከፊታችን እየመጣ ነው። የሃይማኖትና የሀገራት መሪዎች በሕግና በአስተዳደር ሥርዓታቸው ውስጥ ይህን የመሳሰለውን አዳዲስና ጸረ ክርስቶሳዊ ተልዕኮ በማስገደድ እያስፈጸሙ ነው። ብዙ የአፍሪካ መንግሥታት በዌስተርን ሀገራት ተጽዕኖ እሺም እምቢም ሳይሉ በየሀገራቸው የጌይና የሌዝቢያንን ጋብቻ ዝም ብለው እያስተናገዱ ይገኛሉ። ዛሬ ወንዶች በሴት ዕቃ ሲያጌጡ ዕውቅናን የሚያስገኝላቸው ሆኗል። የሰይጣንን ምስል በፈለጉት መልኩ መነቀስና የተፈጥሮ ሰውነት አካልን ቅርጽ መለወጥ በሕግ የተፈቀደ ሆኗል። ለምሳሌ በሰርጀሪ ቀንድ ማስተከል፣ ነብር ወይንም ጅብ መምሰልና ሌላም። እንስሳትን በትዳር ማግባት፣ ከነሱ ጋርም ሁሉን መፈጸም። የንግድ ቤቶችን ስያሜ በሰይጣን ስም ማድረግ። ወገኖቼ በአፍሪካ ውስጥ የግልና የውጭ ሀገራት ትምህርት ቤቶች በብዛት እየፈሉ ያሉት ለምን እንደሆነ ልብ ልትሉ ይገባል። እነዚህንና የመሳሰሉትን የመጪው ትውልድ ቀረጻ ለመከላከል ምን ማድረግ አለብን? አንደኛ፣ ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ አነቃቂ ተናጋሪዎች መብዛታቸውን እናውቃለን። በደንብ አድርጋችሁ አድምጧቸው። አንዳንዴ በቀጥታ የኢሉሚናቲ አክቲቪስቶችን አስተሳሰብ ኮፒ በማድረግ ወጣቶቻችን ላይ ፔስት ያደርጉታል። ከነዚህ የእግዚአብሔርን መንገድ ከሚያስቱ ጩኸታሞች ተጠንቀቁ። ሁለተኛ፣ ጉግልን ምንጭ የሚያደርጉ ምክሮችን አትመኑ። ለምሳሌ አንድ ታዋቂ የወንጌል ሰባኪ እንዲህ ሲል አስተምሯል። አባት ለልጁ ማርያም ታማልዳለች ብሎ አስተማረው። ከዚያ ልጁ ኮምፒውተሩን ከፍቶ ጉግል ሲያደርግ ማርያም አታማልድም የሚል ያገኛል። ሮጦ ወደ አባቱ ይሄድና አባዬ ተሳስተሃል፣ ማርያም አታማልድም ይለዋል አለው በማለት አስተምሯል። ከእንደዚህ ያሉ ትምህርቶች ራቁ፣ ልጆቻችሁንም አርቁ። ምክንያቱም ጉግል የእውነት መረጃ አይሰጥም። ብዙ ሰይጣናዊ ሥራዎችም የሚሰበኩበት ድኅረ ገጽ ነው። ሦስተኛ፣ ሞባይል ብዙ መጠቀም በሚፈጥረው ዲፕሬሽን ልጆች ቶሎ መፍትሔ ብለው ወደ እጽ ስለሚሄዱ ልጆቻችሁን ከዚህ አደጋ ጠብቋቸው። አስተውሉ። የልጆች ዕቃ ስትገዙ ጂፒኤስ እና የደም ዝውውርን የሚቆጣጠሩ ጥቃቅን ጂፕሶች እንዳይኖርበት ብርቱ ቁጥጥር አድርጉ። አራተኛ፣ ልጆች የተለየ ባሕሪ ሲያሳዩ ቶሎ መንቃትና መከታተል አትርሱ። መጪው ዘመን ፈተና የበዛበትና ዕውቀት የማይገኝበት፣ ሰው ለዕለት ብቻ የሚኖርበት፣ ማሰብና ማስተዋል እንዳይችል የሚሆንበት ስለሚሆን የእግዚአብሔርን ፍቅር ተሻምታችሁ በልባችሁ ሙሉት። ምን ማድረግ አለብን? ጠዋትም ማታም በጸሎት እግዚአብሔርን አመስግኑት፣ እርሱም ከፈተና ያድናችኋል። እግዚአብሔርን ፍሩ፣ መጽሐፍ ቅዱሳትን በቅርባችሁ አኑሩ፣ የጌታን ቃል ተለማመዱ፣ ልጆቻችሁንም እንዲያነቡ በፍቅር ግድ በሏቸው። የፊልሞችንና የዘፈኖችን ጓዳ አትውደዱ፣ ለክፉ ምርኮ አሳልፈው ይሰጧቸዋል። ስለ ጾታዊ ዕውቀት ለልጆቻችሁ ቀድማችሁ እንገሯቸው። ማወቅ ያነቃል። ለዛሬ እዚህ ላይ ያበቃለሁ። በቀጣዩ ሌላ ርዕስ ይዤ እመለሳለሁ። ዘማርያም ነኝ። ቸር ያቆየን።